ሄሎ ሄሎ አለቃ ሰላም ነው? አለን አማን ነው። አለን። እሺ እንዴት ተገናኛችሁ? ትናንትና በደንብ እንዳላወራ እነሱ መሀል ሆኜ ነው ዘወዲያ። እሺ ግን አገኘሃቸው? ተሻግሬያለሁ። ማታ አግኝቻቸዋለሁ። ዋንደርፉል። በጣም ራሳቸው መጥተው ተቀበሉ አይደለም? ናው ተሻገርንኛ መጥተው ተቀበሉና በጣም ደስ ይላል። በጣም እሺ እንደዛ ነው ያለው። እና አንድ መጥተው አናግረውን ነበር የሆኑ ሰውዬ። እሺ እያሉን ያሉት መጣችሁበትን ዓላማ ራእያችሁንና ምንድነው የምትፈልጉት የሚለውን አጠቃላይ በወረቀት ተቆራረጠብኝ። ተቆራረጠብኝ። አይሰማም? ተቆራረጠብኝ። ቀጥል። አሁን ቀጥል። ተቆራረጠ እንደጋ ድጋምልኝ። እሺ የመጣችሁበትን ዓላማ ለምን እንደመጣ ፍላጎቶችም እንደሆነ ምንድነው ፕላናችሁ እቅዳችሁ የሚለውን አጠቃላይ በወረቀት አዘጋጁት። ነገ ጀነራል ይመጣል ያው ታወርታላችሁ የሚለው ነው እኮ። በጣም ቆንጆ። አንተ ደብዳቤ አዘጋጅተንልሃል። አሁን ይሄ እንትን ያለ ምንድነው ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትህን የሚገልጽ ለምን ዓላማ እንደተላክ የሚገልጽ ደብዳቤ በእንግሊዘኛ አዘጋጅተን ጨርሰናል። ጨርሰን ዋትስአፕ ነበረ ስንጠብቅ የነበረው። ያ ዋትስአፕ ሳይገኝ ወደዛ እንዳጋጣሚ እንትን አልክ። ቆይቷል እሱ ከተዘጋጀ እና ዋትስአፑን ከመሻገር በፊት ስልክ ላይ ልልክልህ ፈልገን ነበር። እነሱ አሁን ዋትስአፕ ካላቸው ዋትስአፕ ላይ ደብዳቤውን እንልካለን። እንደዛ ይሻላል። አንድ ይሄ ነው። ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበልህ። አሁን ዋናኛ የምንፈልገው የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆንህን የሎጂስቲክስ ኃላፊ መሆንህን ትገልጽላቸዋለህ። ለመጀመሪያው ደብዳቤውንም እንልካለን። አሁን የዋትስአፕ ቁጥር ነው የምታዘጋጅልኝ። የዋትስአፕ ቁጥር ታዘጋጅልኛለህ። የዋትስአፕ ቁጥር ላይ ይላካል ደብዳቤው። ከዛ በቃል ግን ሰውየው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው። ቢሮ እንድከፍት ነው የምትለው። በቃ ቢሮ ተከፍተው ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት፣ ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ዝርዝር ትገልጸዋለህ። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ጨርሼ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ የተወሰነ ማለትም 15 ቀንም ይሁን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩን በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ማሰልጠኛ ነው። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የምለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናልባት ማስታወሻ ብትይዝ ደስ ይለኛል። ማስታወሻ እያስኩ ነው ስነግረኝ እያስኩ ነው። አሁን ከአንተ ያስኩት የምነግረኝን በወረቀት እየጻፍኳቸው ነው። አንደኛ ቢሮ መክፈት ነው። ቢሮ መክፈት እሱ መጀመሪያ ማለት አለበት። ቢሮ መክፈት ያስፈልግበት ይሄ ማለት
እሺ ቀጥል። ቢሮ መክፈት ያስፈልገበት ዋነኛ ምክንያት ለሁለቱ ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮችን እግረኛ ሳይሆን የኮማንዶ ስልጠናና የመካናይዝድ ስልጠና ማለት ነው። ይሄ ነው። እሺ ጨምር በዚህ ልክታስ በቃ ይሄ ነው። እና ግን ዋናው ምንድነው አሁን አስመራ ሄደ ወደ አስመራ ሄደ ከፍተኛ ባለስልጣናት ጋር ተገናኘ። የቢሮውን ጉዳይ ለመጨረስ መምጣት ነው የምትነግረው። እሺ ወደ አስመራ ሄደ። በቃ ወደ አስመራ መሄድ አለበት። አስመራ ሄደ። ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ ይባላል ስሙንም እሺ የማነ ገብረአብ እሱ ማለት እንትን ነው በቃ ሁለተኛ ሰው ነው። በዛ እሺ ኢሳያስ ተቆላኝ እሱ ጋር ሄደ። ከሱ ጋር እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነ ገብረአብን አግኝታ ከሱ ጋር መክረህ ይሄን ቢሮ መክፈት እንደምትፈልግ ከተቻለ ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። ስምም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉ እንደውም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉት ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልግ ቢሮ ለመክፈት መምጣትህን ትነግራቸዋለህ። እና ሌላ ተከታይም ደግሞ ቡድን እየመጣ መሆኑን ትነግራቸዋለህ። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሊጌሽኑ መሪ፣ አንተ ነህ። በነገራችን ላይ በደብዳቤው ላይ ገልጸለዋል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ከሚሄዱ ሰዎች እያሱን ቢሄድ አበበም ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለህም። የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ። የመምሪያ ኃላፊ ነህ። ስለዚህ አሁን ለስራ አስፈጻሚ ኮሚቴ የተላክ መሆንህን ተልካ ቢሮ ለመክፈት ግን አስመራ ወሳኝነት አለው። አስመራ ሄደህ አስመራ ካሉ ባለስልጣናት ጋር ተነጋግረህ ቢሮ ለመክፈት መምጣትህን እና ደግሞ የቢሮ ዓላማ ደግሞ እነዚህን ሁለት ነገሮች ለማመቻቸት መሆኑ ትገልጽላቸዋለህ ማለት ነው። መልካም። ሌላ አንዳንድ ያነሳበት ጥያቄ አለ ሰውየው። የአንድነት ጉዳይ ያወርተኝ እኛ እንደ ህዝባዊ ድርጅት መስርተን ያለ ነው እና በአንድነት ማለት ካለበት ድርጅትና ድርጅት የሚነጋገር የሚል ምላሽ ነው የምሰጠው። የአንድነት ጥያቄ ጠይቀውኛል ቅድም። ኦኬ ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት ሁለት ድርጅት ተመስርቷል። ስለዚህ ድርጅቶቹ ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ መልሰው እንጂ እንደዚህ ነው ብዬ ዲቴል ማለት አልፈልግም። አይ ድርጅት እነዛ አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችንን ትገልጽለታለህ። እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቅ አይችልም። ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስነው እኛ ብቻ መሆናችንን እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑን ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት ግን በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። እኛ አይደለንም እነሱ ረግጠው መውጣታቸው በምርጫ ሲሸነፉ ረግጠው መውጣታቸው። አሁንም እኛ እየጠበቅን ያለነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑን ሌላ ድርጅት መስርተው ሲመጡ ለመነጋገር ፍቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አፍታተህ አስረዳው። እሱን ማሳመን አለበት። እኛ አሁን ይሄ ድርጅት በቃ ብቸኛው የአማራ ድርጅት መሆኑን እየታገለን እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስቸግር በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን ላይ በብዙ በውስጥም በውጭም ያው እንደምታየው ትሰማለህ ብዬ ታገኛለህ ማህበራዊ ሚዲያ ሰሞኑን አግኝቼ አላውቅም።
በቃ በጣም በችግር ላይ ነው ያሉት እነሱ። በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ አይደለም ተወሳስቦባቸዋል። አሁን እንትኑ በቃ አጠቃላይ አሁን ከኛ ላይም ተነስቶ ዘመቻው ወደ ጎጃም ወደ ዘመነ ላይ ሄዷል። እንትና ራሱ ዘመዴም ራሱ ወደዛ ዞሯል። ሁሉ ነገር አሁን ከኛ ጋር ሳይሆን እነሱ ቤት ነው አሁን እሳት የተቀጣጠለው። እኛ ቤት እሳት ለማቀጣጠል ሲሰሩ እነሱ ቤት እሳት ተቀጣጥሏል። እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ ነው። ተስፋ ያለው እኛ በደንብ መንገር እውነታውን መንገር ምንም ይሉኝታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ እኛ ነን አሁን በቃ ብቸኛ የአማራን የአንድነት ጥያቄ የፋኖን አንድነት ጥያቄ መለስ ነው እኛ ነን። በተሟላ መልኩ አይደለም ግን ዞሮ ግን ከኛ የተሻለ ስብስብ የለም። ስለዚህ አሁን እኛ በውስጥ ያሉትን ድርጅቶች ተዘረዝርለታለህ። ይሄንን ጥያቄ ያሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደኛ አንድ እንደምንሆን በዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከነሱም ጋር መስራት ከፈለጉ መስራት እንዳለባቸው ትነግራቸዋለህ። ግን እነሱ አንድ አይደሉም። ዞሮ ከኛ ጋር ግን መስራቱ አማራጭ እንደሌለው ተነግረዋል። አለዛ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እንደዚህ አይነት ጥያቄ የሚያነሱ ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይችሉ እነሱ ማለት ነው። እና ይሄ ወርቃማው እድል ያልፋል። በደንብ መከራከር አለብን። ያልፋል። ስለዚህ አሁን ህዝቡ ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን በአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልገናል። ይሄንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ 6 ወር የምትረዱን ከሆነ ዋጋ እንደሌለው ተናግራችኋል። ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ማየት ይፈልጋል መሬት ላይ። ይሄንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም። ይሄንን ለማድረግ የነሱ እርዳታ ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱን ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ማምጣት ማንችል ከሆነ ይሄ እድል ያመልጠናል። በቃ ፋኖ ተበታትኖ ይቀጥራል ብለህ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተም ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ ነው። እኛ ሁለተኛ ደግሞ እኛ የባህር በር ጥያቄ የለንም። ይሄንን በደንብ አስምርላችሁ። እኛ ነገር የለም። በቃ አንድ ጊዜ ሄዳለህ፣ አንድ ጊዜ አተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። በህጉ ነው የሚሰራው። ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለንም። ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ከዓለም ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም። ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ ዓላማችን የውስጥ ሰላም ማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካውን ይሄ ብሔርተኝነት ማስቆም ነው። ዘረኝነትን ማስቆም ነው። እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱን መንቀል ነው የምንፈልገው። ስለዚህ የምንዋጋው ዞሮ ይህን ስርዓት ስንዋጋ ዘረኝነትን ነው የምንዋጋው። እንደውም በደንብ አስረግጠን መንገር አለብን። እሱም ስላለው የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ የአማራን ችግር የምንፈታው ዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን። ይሄ የኛ ራዕይ ነው፣ የአማራ ራዕይ ነው፣ የ30 ዓመት ራዕይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ የግድ በአማራ ለመታገል ብንገደድም ማለት ነው ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው።
ጄኖሳይድ ስለተከፈተብን። ስለዚህ የምንታገለው እንደ አማራ ነው፣ የተደራጀነው እንደ አማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ናት። ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ልክ ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ ይሄ ወሳኝ የባህር በር ጥያቄ የለም። እኛ ዘረኛ አይደለንም። ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንንቀሳቀሰው የሚለውን ካስረዳሃቸው እኔ በደንብ አብረን መስራት የምንችል ይመስለኛል። መልካም። እሺ፣ ብዙ ያዝኳቸው ነጥቦች አሉ። ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችንና አጠቃላይ መዋቅራችን ምን ይመስላል በተመለከተ በአጭር ጽሁፍ አዘጋጅልሃለሁ። በዋትስአፕ ካገኘሁ እልክልሃለሁ መጀመሪያ ጽሁፉን። እሺ እኛም እንትን እንላለን። ያንንም ላኩት እኔም ይሄኛውን እንትላቸዋለሁ። እሺ በቃ እኔም እልክልሃለሁ። ይሄንኛውን ጫር አድርጌ እልካለሁ። አይዞህ ዳታ የሚያስፈልገህ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ትናንትና እዛ ስለነበርኩ ሲደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ቢያጋጥም ስልኩ ውጭ ከተገኘ ሌላ ነገር ይመስላል ብዬ ቶሎ የማጠፋው ወደዛው። አሁን ይደውሉልኝ አንዳንድ ሀሳብ ይስጡኝ። በቃ አሁን እኮ ይሄ ስልክ እስከ መቼ ነው የሚሰራው? ይሄ ስልክ በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ በቃ ቆይ ዛሬ ውጭ ያሉት ይደውሉልሃል። ዛሬ ይደውሉልኛል። ከዚህ በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከ10 ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውሉልኝ፣ ማታ አካባቢ ይደውሉልኝ፣ እናወራ በደንብ። በቃ እንግዲህ ከሆነ ይደውሉልሃል። እሺ አይዞህ። ቻው። እሺ አብሽር። አይዟችሁ።